ሰላም ሰላም እንደምናላችሁ ተማሪዎች። ይህ የአስረኛ ክፍል የሲቲዝንሺፕ ኤዱኬሽን ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 1 እንመለከታለን። ዩኒት 5 ቪዲዮ 1። ዩኒት 5 ኢት ሴይዝ ፌዴራሊዝም ኢን ኢትዮጵያ። ፌዴራሊዝም በኢትዮጵያ የሚል ነው። ፌዴራሊዝም በኢትዮጵያ ስንል የፌዴራል የመንግስት አወቃቀር በኢትዮጵያ በሚል ርዕሰ ሐሳብ እንማማራለን። አዝ ዩዥዋል እንደተለመደው ከዚህ ቀደም እንደምናደርገው ፎር ዩኒት ኢንትሮዳክሽን ፈርስት ሌት አስ ሲ ዘ ሜይን ኮንተንትስ ኦፍ ዘ ዩኒት፣ የምዕራፉን ዋና ዋና ርዕሰ ሐሳቦች እንመልከት። ዩኒት ኢንትሮዳክሽን main contents of the unit. Main contents of the unit. What we are going to discuss in Unit 5. ዩኒት 5 ላይ ስለምንድን ነው የምንወያየው የሚሉትን ነጥቦች እናንሳ። እንግዲህ በዚህ ምዕራፍ የምናነሳቸው ሜይን ኮንተንትስ ኦፍ ዘ ዩኒት ኦር ሜይን ሌሰን ቶፒክስ ኦፍ ዘ ዩኒት ዴር 5 ዋና ዋና ርዕሰ ሐሳቦችን ነው የምናነሳው። the first one is 5.1 the meaning of federalism. The meaning of ፌዴራሊዝም ወይም ደግሞ ፌዴራላዊ የመንግስት አወቃቀር ሲባል ምን አይነት ነው የሚለውን ከዚህ ቀደም በ8ኛ በ9ኛ ክፍል የተማራችኋቸውን ፎርምስ ኦፍ ስቴት ስትራክቸር አንስተን የፌዴራሊዝምን ጽንሰ ሐሳብ በስፋት እንዳስሳለን። ሁለተኛው 5.2 ታይፕስ ኦፍ ፌዴራሊዝም ፌዴራሊዝም ወይም የፌዴራላዊ ስርዓት አወቃቀር በዓለማችን ላይ በጣም ብዙ ሀገሮች ይከተላሉ፣ ግን አሰራሩና አይነቱ ይለያያል። በአጠቃላይ ሁለት አይነት የፌዴራሊዝም ስርዓቶች አሉ። ዱዋል ፌዴራሊዝም እና ኮኦፐሬቲቭ ፌዴራሊዝም የሚባሉ መሰረታዊ ልዩነታቸው ምንድን ነው የሚለውን እናነሳለን በሁለተኛ ደረጃ። ሶስተኛ 5.3 ኪ ፊቸርስ ኦፍ ፌዴራሊዝም ፊቸርስ ኦፍ ፌዴራሊዝም የፌዴራላዊ የመንግስት አወቃቀር ወይም የመንግስት ስርዓት ቁልፍ መገለጫዎች ወይም ዩኒክ ካራክተሪስቲክስ ኦፍ ፌዴራሊዝም ምን ናቸው የሚሉትን እናነሳለን። አራተኛ 5.4 አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ፌዴራሊዝም አድቫንቴጅ ኤንድ disadvantage of ፌዴራሊዝም የራሱ ውስንነት አለበት፣ የራሱ ደግሞ አስተዋጽኦ አለው፣ ወይም ደግሞ የራሱ ጥቅም አለው፣ የራሱ ውስንነት አለው። ስለዚህ what are the merits and demerits or advantage and disadvantage of federalism የሚለውን እናነሳለን። በመጨረሻ 5.5 the roles of federalism in accommodating diversity in Ethiopia. the role of federalism የፌዴራሊዝም ሚና ብዝሃነትን ከማካተት አንጻር ወይም ብዝሃነትን ከማቀፍ አንጻር በኢትዮጵያ ምን ይመስላል የሚለውን እንመለከታለን። ስለዚህ በምዕራፍ 5 ፌዴራሊዝም ኢን ኢትዮጵያ በሚለው ርዕሰ ሐሳብ ስር የምናነሳቸው 5 ዋና ዋና የመወያያ ርዕሰ ሐሳቦቻችን ወይም ሜይን ኮንተንትስ ኦፍ ዘ ዩኒት እነዚህ ናቸው። ዘ ሚኒንግ ኦፍ ፌዴራሊዝም፣ ታይፕስ ኦፍ ፌዴራሊዝም፣ key features or characteristics of federalism, advantage and disadvantage of federalism, and the roles of federalism in accommodating diversity in Ethiopia የሚሉ
5 ርዕሰ ሀሳቦችን ወይም ሜይን ኮንተንትስ ኦፍ ደ ዩኒት እናነሳለን። ሶ የዛሬውን ውይይታችንን በ5.1 ዘ ሚኒንግ ኦፍ ፌዴራሊዝም በሚለው እንጀምራለን። 5.1 ዘ ሚኒንግ ኦፍ ፌዴራሊዝም። ዘ ሚኒንግ ኦፍ ፌዴራሊዝም። ዋት ኢዝ ፌዴራሊዝም? ምን ማለት ነው ፌዴራሊዝም? What type of state structure is federalism? What is federalism? What is federalism? What makes federalism different from other state structures? What makes federalism different from other forms of state structure? ከሌሎች ፎርምስ ኦፍ ስቴት ስትራክቸር ፌዴራሊዝምን ምንድን ነው የሚለየው? ፌዴራሊዝም ራሱ ምንድን ነው የሚሉ ሁለት መሰረታዊ ነጥቦችን እናነሳለን። ፌዴራሊዝም ምንድን ነው የሚለውን ከማየታችን በፊት ግን ሌት ሚ ሪማይንድ ዘ ፎርምስ ኦፍ ስቴት ስትራክቸር ዳት ዩ ሃቭ ለርንድ ኢን ግሬድ 8 and 9 በ8ኛና በ9ኛ ክፍል የሲቲዝንሽፕ ወይም የዜግነት ትምህርታችሁ ላይ የተማራችኋቸውን ፎርምስ ኦፍ ስቴት ስትራክቸር ላስታውሳችሁ። ቢፎር ዊ ዲስከስ አባውት ፌዴራሊዝም let me remind you the forms of state structure. There are 3 main forms of state structure. 3 ዋና ዋና የመንግስት አወቃቀር አይነቶች አሉ። There are 3 main forms of state structure. So 3 አይነት የመንግስት አወቃቀር ስርዓቶች እንዳሉ በ8ኛ ክፍል በ9ኛ ክፍል የሲቲዝንሽፕ ትምህርታችሁ ተምራችኋል። እነዚህም they are unitary state structure, second federal state structure እና 3ኛው ኮንፌደራል ስቴት ስትራክቸር ናቸው። ዩኒታሪ አህዳዊ የመንግስት አወቃቀር፣ ፌዴራላዊ የመንግስት አወቃቀርና ኮንፌደራል ወይም ኮንፌዴሬሽን የምንለው ማለት ነው ኮንፌደራል ስቴት ስትራክቸር። በእነዚህ በሶስቱ ስቴት ስትራክቸር መካከል ያለው አንዱ መሰረታዊ ልዩነት ዲቪዥን ኦፍ ፓወር ነው። one of the basic difference between the above state structures is division of state power. የመንግስት ስልጣን የሚከፋፈልበት መንገድ በሶስቱ መካከል በተለይ ደግሞ በዩኒተሪ እና በፌዴራል ስቴት ስትራክቸር መካከል ያለው መሰረታዊ ልዩነት ኦፍኮርስ ኮንፌዴራል የሚባለው ትንሽ ከሁለቱ ለየት ይላል። የሁለቱ መሰረታዊ ልዩነት ግን
የመንግስት ስልጣን የሚከፋፈልበት ዲቮሉሽን ኦፍ ስቴት ፓወር የምንለው ወይም ዲሴንትራላይዜሽን ኦፍ ስቴት ፓወር የምንለው ወይም ዲቪዥን ኦፍ ስቴት ፓወር የምንለው የሚከፋፈልበት መንገድ መሰረታዊ ልዩነት ነው። ሁለቱን እንኳን ብናነጻጽር ለምሳሌ ዩኒተሪ ለማስታወስ ያክል ዩኒተሪ ስቴት ስትራክቸር and federal state structure. Federal state structure. In unitary state structure, there is only one central government. That means the state structure is controlled by the central government. There is one monopoly central government. There is only one monopoly central government. አንድ ማዕከላዊ መንግስት ብቻ ነው የሚኖረው። የክልል መንግስታት የሚባሉ የሉም። ኖ ሪጂናል ስቴትስ፣ ኖ ሪጂናል ስቴትስ ወይም ደግሞ እነዚህ ፌዴራል ዩኒትስ የምንላቸው ፌዴራል ስቴት ስትራክቸር ላይ በኋላ የምናነሳቸው በዩኒተሪ ስቴት ስትራክቸር የሚባል የለም። አሃዳዊ መንግስት ነው። ሁሉንም የመንግስት ስልጣን ጠቅልሎ የሚይዘው የማዕከላዊው መንግስት ነው። ስለዚህ ኦል ስቴት ፓወርስ ኢዝ ኮንትሮልድ አት ዘ ሴንተር ዳት ኢዝ አት ዘ ፌዴራል ኦር ዘ ሴንትራል ገቨርንመንት ኦል the state powers controlled by the central government. ሁሉም ስልጣን ያለው የማዕከላዊ መንግስቱ ላይ ነው። ወረዳዎች፣ ክፍለ ሀገሮች ቢዋቀሩም እንኳን የመንግስት አካል ተደርገው የሚቆጣጠራቸው ወይም የሚያስተዳድራቸው ማዕከላዊ ላይ ያለው መንግስት ነው። ኦፍኮርስ የማዕከላዊ መንግስት ተሿሚ ሊኖር ይችላል በወረዳዎች በክፍለ ሀገሮች ላይ። ግን እነዛ ወረዳዎችና ክፍለ ሀገሮች የራሳቸው አውቶኖመስ ነፃ የሆነ ፓወር የላቸውም፣ ነፃ የሆነ አስተዳደር የላቸውም። ሁሉም የአስተዳደር ስርዓት የሚመነጨው እና የሚቆጣጠረው የማዕከላዊ መንግስት ነው። ፌዴራል ስቴት ስትራክቸር ላይ ስንመጣ in federal state structure, of course, እንደየ ሀገራቱ ይለያያል። there is one central government. There is one central government and many autonomous regional states. Autonomous regional states. አንድ ማዕከላዊ መንግስት ይኖራል እና ነፃ የሆኑ ራሳቸውን በራሳቸው የሚያስተዳድሩ ሰልፍ ሩልድ ሰልፍ አድሚኒስትሬሽን የሆኑ ሪጅናል ስቴቶች አሉ። ሪጅናል ስቴቶች ኦፍኮርስ እንደየሀገራቱ ይለያያል። ሴንትራል ገቨርንመንቱ እነዚህን ሪጅናል ስቴትስ የምንላቸውን ያዋቅራል። አንዳንድ ሀገር ላይ ደግሞ ሪጅናል ስቴቶቹ ደግሞ ተሰባስበው የራሳቸውን ማዕከላዊ መንግስት ያቋቁማሉ። ስለዚህ ኢን ፌዴራል ስቴት ስትራክቸር ሁለት የመንግስት አወቃቀር አለ ማለት ነው። የፌዴራል የመንግስት ወይም የማዕከላዊ መንግስት አወቃቀርና የክልል የመንግስት አወቃቀሮች አሉ። ስለዚህ ሁለት ስቴት ስትራክቸር አለ። ፌዴራል ዛት ኢዝ ሴንትራል ኤንድ ሪጅናል ስቴትስ ኤንድ ቢትዊን ሴንትራል ኤንድ ሪጅናል ስቴትስ ዜር ኢዝ ዲቪዥን ኦፍ ፓወር። ዜር ኢዝ division of power between central and regional states. ስለዚህ ጥቂት እንኳን መሰረታዊ ልዩነታቸውን ብንመለከት በዩኒታሪ በአሃዳዊ የመንግስት አወቃቀርና በፌዴራላዊ የመንግስት አወቃቀር በፌዴራላዊ የመንግስት አወቃቀር የክልል መንግስታት የሚባሉ የለም። አንድ ማዕከላዊ መንግስት ብቻ ነው የሚኖረው።
ሁሉንም ስልጣን ጠቅሎ የሚይዘው ማዕከላዊ መንግስቱ ነው። በፌዴራል ስቴት ስትራክቸር ግን አንድ ማዕከላዊ መንግስትና እንደ አስፈላጊነቱ ብዙ የክልል መንግስታት ነፃ የሆኑ አውቶኖመስ የሆኑ ሪጂናል ስቴትስ ይኖራሉ፣ ወይም ደግሞ ፕሮቫይንስ ይኖራሉ፣ ግዛቶች ይኖራሉ። እነዚህ ግዛቶችና የማዕከላዊ መንግስቱ የስልጣን ክፍፍል ያደርጋሉ። ይህ የስልጣን ክፍፍል ደግሞ በህገ መንግስት የሚረቅ ወይም ደግሞ በህገ መንግስት የሚሰፍር ክሊርሊ የሚታወቅ የስልጣን ክፍፍል ነው። ኦፍኮርስ እንደየሀገራቱ የመንግስት አወቃቀር የሴንትራል ገቨርንመንቱ በሪጂናል ስቴት እንደየሁኔታው ጣልቃ ሊገባ ይችላል። ነገር ግን ራሳቸውን በማስተዳደር ነፃ ተደርገው ነው የሚዋቀሩት። ስለዚህ የመንግስት አወቃቀር በአንድ ማዕከላዊ መንግስትና በብዙ የክልል መንግስታት መልኩ ከተዋቀረ ኤ ፎርም ኦፍ ስቴት ስትራክቸር ፌዴራል ስቴት ስትራክቸር እንለዋለን። ስለዚህ there are three main forms of state structure፣ ሶስት ዋና ዋና የመንግስት ያወቃቀር ስርዓቶች አሉ። ዩኒተሪ፣ ፌዴራልን፣ ኮንፌዴራል። ኮንፌዴራል ትንሽ ከዩኒተሪ እና ከፌዴራል ስቴት ስትራክቸር ይለያል። ኮንፌዴራል ራሳቸውን የቻሉ ሶቨሬን ስቴትስ ለጋራ ጥቅም ወይም ለጋራ አስተዳደር የሚያቋቁሙት ጥምር መንግስት ነው። የተለያዩ ስቴትስ ኮንፌዴሬሽን ወይም ኮንፌዴራል ስቴት ስትራክቸር የምንለው ኮንፌዴራል ስቴት ስትራክቸር it is organized by sovereign states for their common goods ለራሳቸው ለጋራ ለሆነ ነገር የሚያቋቁሙት ጥምር መንግስት ነው። ለምሳሌ የኢትዮጵያ መንግስት፣ የኤርትራ መንግስትና የጅቡቲ መንግስት ሶስቱ የተለያዩ ራሳቸውን የቻሉ ለጋራ አስተዳደራዊ ጥቅም ሲባል ግን አንድ ጥምር መንግስት ቢፈጥሩ የሚፈጠረው የመንግስት ስትራክቸር ኮንፌዴራል ስቴት ስትራክቸር ይባላል። ይሄ ኮንፌዴራል ስቴት ስትራክቸር በጋራ ለሆኑ ነገሮች የሚያገለግል ነው እንጂ አንዱ የሚያስተዳድርበት መንገድ አይደለም። ትንሽ ለየት ይላል። ኮንፌዴራል ስቴት ስትራክቸር እንደ ስቴት ስትራክቸርም ኦፍኮርስ አይታይም፣ እንደ የአንድ ስቴት ስትራክቸር ተደርጎም አይወሰድም። የተለያዩ ስቴቶች የተለያዩ ሉዓላውያን ሀገራት ለጋራ ጥቅማቸው ፎር ዜር ኮመን ጉድስ የሚያቋቁሙት ጥምር መንግስት ነው። ስለዚህ በዋናነት ሁለት አይነት የመንግስት ስትራክቸር አለ ማለት እንችላለን፣ የዩኒተሪ ስቴት ስትራክቸር እና የፌዴራል ስቴት ስትራክቸር። አሁን የምናየው ፌዴራል ስቴት ስትራክቸርን ነው። ዋት ኢዝ ፌዴራል ስቴት ስትራክቸር? What is federal state structure? Or what is federalism? What is federalism? ፌዴራሊዝም ወይም የፌዴራል የመንግስት አወቃቀር ሲባል ምን ማለት ነው የሚለውን እንመልከት። Of course, different scholars define the term federalism in different ways. የተለያዩ ምሁራን ፌዴራሊዝም የሚለውን በተለያየ መንገድ ዲፋይን ሊያደርጉት ይችላሉ፣ ወይም ደግሞ ዲፋይን አድርገውታል። ምክንያቱም እንደየሀገራቱ ተጨባጭ ሁኔታ ፌዴራሊዝም ራሱ ልዩ ልዩ ስለሆነ ማለት ነው። ግን the common definition of federalism for most scholars የሚባለው የሚከተለው ነው። different scholars define the term federalism in different ways. But the common definition of federalism or federal state structure, federal state structure, is that federalism is a system of government. It is
a system of government where power is divided. Power is divided between federal, that is central, and regional governments. ስለዚህ ፌዴራሊዝም ወይም ፌዴራል ስቴት ስትራክቸር ሁለት የመንግስት መዋቅር ያለው ነው ማለት ነው። ሁለት የመንግስት መዋቅር ሪጂናል ገቨርንመንትስ፣ ሁለት የመንግስት መዋቅር። ፌዴራሊዝም ላይ ሁለት የመንግስት መዋቅር ይኖረናል። ፌዴራሊዝም ላይ ሁለት የመንግስት መዋቅሮች አሉ። አንደኛው ሴንትራል ገቨርንመንት ነው። ሴንትራል ኦር ፌዴራል ገቨርንመንት የማዕከላዊ መንግስት የምንለው ነው። ፌዴራል ገቨርንመንት አንድ ነው። ማዕከላዊ መንግስት ሁልጊዜ አንድ ነው የሚሆነው። አንድ ማዕከላዊ መንግስትና እንደ አስፈላጊነቱ ብዙ ሪጂናል ገቨርንመንትስ ብዙ ሪጂናል ገቨርንመንት ሌትስ ሴይ ሴንትራል ገቨርንመንት ይኖረናል። ሴንትራል ገቨርንመንት ዴን በሱ ስር ብዙ ፌዴራል ገቨርንመንትስ ወይም ሪጂናል ስቴትስ፣ ሪጂናል ስቴት ዋን፣ ሪጂናል ስቴት ቱ፣ ሪጂናል ስቴት ስሪ፣ ሪጂናል ስቴት ፎር፣ ሪጂናል ስቴት 5 ሪጂናል ስቴት 6 ሪጂናል ስቴት 6 እና እንዳስፈላጊነቱ ከዛም በላይ የክልል መንግስታትን የሚያዋቅር ወይም የያዘ የመንግስት መዋቅር ፌዴራሊዝም ስቴት ስትራክቸር እንለዋለን። ስለዚህ በፌዴራሊዝም ስቴት ስትራክቸር ሁለት የመንግስት መዋቅሮች አሉ። የማዕከላዊ መንግስት መዋቅርና የክልል መንግስታት መዋቅር። የአንድ መንግስት መዋቅር በክልልና በማዕከላዊ መንግስት መዋቅር የተሰራ ከሆነ የፌዴራል ስቴት ስትራክቸር ወይም ፌዴራላዊ የመንግስት ስርዓት እንለዋለን። ስለዚህ ፌዴራላዊ የመንግስት ስርዓት የአንድ ማዕከላዊ መንግስት እና የብዙ የክልል ወይም የግዛት መንግስታት ጥምር ነው ማለት እንችላለን። ፌዴራላዊ የመንግስት ስርዓት ወይም ፌዴራል ስቴት ስትራክቸር የአንድ ማዕከላዊ መንግስት ዋን ሴንትራል ገቨርንመንት እና የብዙ የክልል ወይም የግዛት መንግስታት ጥምር ሲሆን ፌዴራሊዝም ስቴት ስትራክቸር ይላል። ለምሳሌ የኢትዮጵያ ከረንትሊ የኢትዮጵያ ስቴት ስትራክቸር ኢት ኢዝ ፌዴራል ስቴት ስትራክቸር ፎር ኢንስታንስ the current state structure of Ethiopia is a good example of federal state structure. የፌዴራል ስቴት ስትራክቸር ጥሩ ማሳያ ወይም ጉድ ኤግዛምፕል የሚሆነን የኢትዮጵያ የአሁኑ የመንግስት አወቃቀር ነው። እንግዲህ አንድ ማዕከላዊ መንግስት አለን፣ ፌዴራል ኢትዮጵያን ገቨርንመንት
ፌዴራል ኢትዮጵያን ገቨርንመንት ያ ማለት በጠቅላይ ሚኒስትሩ የሚመራው የማዕከላዊ መንግስት አለን። ዴን አሁን ስንት ደረሱ? እንዲሁም ክልሎች 12 አካባቢ ደረሱ አይደል? 12 ሪጂናል ስቴትስ አለ። ለምሳሌ እንደየቅደም ተከተላቸው ብናስቀምጥ ትግራይ ሪጂናል ስቴት፣ አፋር ሪጂናል ስቴት፣ አምሃራ ሪጂናል ስቴት፣ ኦሮሚያ ሪጂናል ስቴት፣ ቤኒሻንጉል ጉሙዝ ሪጂናል ስቴት፣ ጋምቤላ ሪጂናል ስቴት፣ ሴንትራል ኢትዮጵያ ሪጂናል ስቴት፣ ሳውዝ ዌስተርን ደቡብ ምዕራብ ኢትዮጵያ ሳውዝ ዌስተርን ኢትዮጵያ ሪጂናል ስቴት፣ ሳውዘርን ኢትዮጵያ ሪጂናል ስቴት፣ ሲዳማ ሪጂናል ስቴት፣ ሐረር ሪጂናል ስቴት እና ምን ቀረን? ሶማሊያ ወይም ሶማሊ የሶማሊ ሪጂናል ስቴት። አሁን ይሄ ምን ይባላል? የፌዴራል የመንግስት አወቃቀር ይባላል። አንድ ማዕከላዊ መንግስት አለን። የፌዴራል የማዕከላዊ መንግስት ኢትስ ሊድ ባይ ፕራይም ሚኒስተር፣ በፕራይም ሚኒስተሩ የሚመራው ዜን በክልል ርዕሳነ ብሔር ወይም ደግሞ ፕሬዚዳንት የሚመሩ ሪጂናል ስቴቶች አሉ። እነዚህ ሪጂናል ስቴቶች አውቶኖመስ ናቸው። የራሳቸው ስልጣን አላቸው። የራሳቸው ግዛት አላቸው። እንደየሀገራቱ በእርግጥ ፌዴራል ስቴት ስትራክቸሩ ይለያያል። በአንዳንድ ሀገራት እነዚህ ሪጂናል ስቴትስ የሚባሉት ናቸው ፌዴራል ስቴት ስትራክቸሩን የሚመሰርቱት ወይም ደግሞ የፌዴራል የመንግስት መዋቅር የነዚህ ድምር ውጤት ነው። እነዚህ የተወከሉበት ይሆናል። አንዳንድ ቦታ ደግሞ እንደየሀገሩ ሁኔታ ፌዴራል መንግስቱ የክልል መንግስታትን ይፈጥራል ማለት ነው። ስለዚህ በአጭሩ የፌዴራል ስቴት ስትራክቸር ማለት በፌዴራል ወይም በሴንትራል ገቨርንመንት እና በሪጂናል ገቨርንመንት መካከል የስልጣን ክፍፍል ያለበት ሲስተም ኦፍ ገቨርንመንት ነው። ያ ማለት the devolution of power, that means the division of power between the federal government or the central government and the regional states make neither the federal nor the regional governments supreme. The division or the devolution of power, the division or the devolution of power between the central and regional governments makes neither the federal nor the regional states, or the regional governments supreme. የፌዴራል የበላይ አይሆንም፣ የክልል መንግስታት የበላይ አይሆኑም። ኢንስቴድ power is coordinated between the central and the regional government. Power is coordinated between the central ወይም the central and
the regional governments ስለዚህ ትብብር ነው የሚኖረው እንጂ አንዱ የበላይ ሊሆን አይችልም። ወይም ደግሞ ዲቪዥን ኦፍ ፓወሩ የክልል መንግስታትም የፌዴራል መንግስታትም ወይም ደግሞ የማዕከላዊ መንግስትም ሱፕሪም ወይም የበላይ እንዳይሆኑ ያደርጋሉ ማለት ነው። ስለዚህ ዋን ኦፍ the importance of federalism is avoiding monopoly of power. One of the mechanism or one of the mechanism of federal state structure helps to avoid a monopoly power, usually by the central government, በማዕከላዊ መንግስት ስልጣን በብቸኝነት እንዳይቆጣጠር ይረዳል። ስለዚህ በክልልና በማዕከላዊ መንግስት መካከል የስልጣን ክፍፍል ዲቪዥን ኦፍ ፓወር፣ ዲቮሉሽን ኦፍ ፓወር እንዲኖሩ የሚያደርገው ስቴት ስትራክቸር ፌዴራሊዝም ይባላል። ስለዚህ ፌዴራሊዝም አድቮኬትስ መልቲ ታየርድ ገቨርንመንት ኮምቢኔሽን ፌዴራሊዝም advocates multi-tiered government combination elements, combination ወይም government combining elements of shared rule and regional self-rule. ያ ማለት ምን ማለት ነው? ኢን ፌዴራል ገቨርንመንት ወይም ኢን ፌዴራሊዝም፣ በፌዴራሊዝም የመንግስት አወቃቀር ኢን ፌዴራሊዝም ስቴት ስትራክቸር፣ በፌዴራሊዝም የመንግስት አወቃቀር there are shared authorities between federal and regional states. There are shared authorities between central and regional governments, and regional governments, they are autonomous for self-rule, and regional governments are autonomous for self-rule. ነፃ ናቸው ራሳቸውን ለማስተዳደር። ሰልፍ ሩል ኦር ሰልፍ አድሚኒስትሬሽን ራሳቸውን በራሳቸው ለማስተዳደር ነፃ ናቸው። ግን ነፃ ናቸው ሲባል ከማዕከላዊ መንግስት ቁጥጥር ውጭ ናቸው ማለት አይደለም። ምክንያቱም ሸርድ የሚያደርጉት ነገር አለ። ስለዚህ በሪጂናል እና በፌዴራል ወይም በሴንትራል ገቨርንመንት መካከል የትብብር የኮኦርዲኔሽን መልቲ ታየርድ እርስ በርሱ የተያያዘ የስልጣን ክፍፍል ነው ያላቸው። ስለዚህ
ፌዴራል ወይም ሴንትራል ገቨርንመንት ይኖራል። ሴንትራል ገቨርንመንት ሃዝ ሪሌሽን ዊዝ ሪጅናል ገቨርንመንትስ and regional governments also has a relation with central governments. ነገር ግን እነዚህ ሴንትራል ገቨርንመንቶች they are autonomous ነፃ ናቸው። አውቶኖመስ ሪጅናል ስቴት ናቸው። ሪጅናል ስቴት ማለት ምንድን ናቸው? ሰልፍ ሩልድ ናቸው። ሰልፍ ሩልድ ናቸው ወይም ሰልፍ አድሚኒስተርድ ናቸው። ራሳቸውን በራሳቸው ለማስተዳደር ነፃ፣ ነገር ግን ከመንግስት ከማዕከላዊ መንግስት ቁጥጥር ውጭ ናቸው ወይም ደግሞ ከማዕከላዊ መንግስቱ በላይ ናቸው ማለት አይደለም። በሁለቱ መካከል ያለው ሪሌሽንሽፕ ኮኦርዲኔሽን ነው፣ የትብብር ኦፍኮርስ የትብብር ነው የሚባለው ግን እንደየ የፌዴራል የመንግስት አወቃቀር መንፈስ ይለያያል። አንዳንዱ በሁለቱ መካከል ያለው ሪሌሽን በጣም ዊክ ይሆናል። እነዚህ ብዙ ነፃነት ይሰጣቸዋል። በአንዳንዱ የፌዴራል ስቴት ስትራክቸር በማዕከላዊ መንግስትና በሪጂናል ገቨርንመንትስ ወይም ሪጂናል ስቴትስ መካከል ያለው ሪሌሽን በጣም ታይድ በጣም ትስስር ያለው ይሆናል። ስትሮንግ ሪሌሽን ይኖራቸዋል። ያ ማለት ብዙ እልፍ ነፃነት የማይሰጣቸው ኦሪጂናል ስቴቶች ያሉበት የፌዴራል መንግስት አወቃቀር አለ። ኦፍኮርስ ሪጂናል ገቨርንመንቶች ከሴንትራል ገቨርንመንቱ ከማዕከላዊ ገቨርንመንቱ በላይ እንዲሆኑም አይጠበቅም። ፕላስ ደግሞ ሴንትራል ገቨርንመንቱ ማዕከል እነዚህ ምንድነው ሪጂናል ስቴትስ የሚባሉትን መቆጣጠር አይችልም ማለት አይደለም። የሚቆጣጠርበት ግልጽ የሆነ ስልጣን አለው። ደሊኔትድ ሩልስ ምንድነው አውቶሪቲ ያላቸው ተለይቶ የሚሰጣቸው አውቶሪቲ ያላቸው። ስለዚህ ኢን ደ ፌደራል ሲስተም ኦፍ ገቨርንመንት መልቲ-ታየርድ ገቨርንመንት ኮምቢኔሽን ኤሌመንትስ ኦፍ ሸርድ ሩልስ ኤንድ ሪጂናል ሰልፍ ሩል ዊን ደ ፌደራል ፖለቲካል ሲስተም አድቮኬት የሚደረግበት ወይም ደግሞ የሚተዋወቅበት የፌዴራል ስርዓት ነው። ስለዚህ ፌዴሬሽን ሪፕሬዘንት ፓርቲኩላር ስፔሽስ ኢን ዊች ናይዘር ዘ ፌዴራል ኖር ዘ ኮንስቲቱዌንት ዩኒትስ ኦፍ ዘ ገቨርንመንት አር ኮንስቲቱሽናሊ ሳቦርዲኔት ቱ ኢች አዘር። ስለዚህ ኢን ፌዴራል ስቴት ስትራክቸር ፌዴራል ወይም ሴንትራል ገቨርንመንት እና ሪጂናል ዩኒትስ ወይም ስቴትስ ዳር ሳቦርዲኔት ኢች አዘር ናቸው፣ የማይነጣጠሉ። ኢን ፌዴራል ስቴት ስትራክቸር ዘ ፌዴራል that is the central government and the regional units, the regional units or states are subordinate to each other የተሳሰሩ ናቸው፣ የሚነጣጠሉ አይደሉም። አንዱ ምንም እንኳ አውቶኖመስ ቢሆኑ ነፃ ቢሆኑ ከፌዴራል መንግስቱ ቁጥጥር ውጭ የሚሆንበት ምንም አሰራር አይኖርም። በተግባር ሴንትራል ገቨርንመንቱ ሌሎችን ያስተዳድራል፣ በብዙ መልኩ ያስተዳድራል። ለሴንትራል ገቨርንመንቱ ተለይቶ የሚሰጠው ስልጣን አለ። ለሪጂናል ገቨርንመንትስ ወይም ሪጂናል ስቴትስ ደግሞ ተለይቶ የሚሰጣቸው ስልጣን አለ። በዛ ማዕቀፍ ውስጥ ይንቀሳቀሳሉ። ስለዚህ የፌዴራል ስቴት ስትራክቸር በማዕከላዊ መንግስትና በሪጂናል ስቴትስ ወይም በሪጂናል ዩኒትስ መካከል ያለ የመንግስት አወቃቀር ስርዓት ነው ልንለው እንችላለን። ስለዚህ ጠቅለል ስናደርገው ፌዴራሊዝም ኢዝ አን ኢንስቲቱሽናል አሬንጅመንት ኢን ዊች ኖት ፌዴራሊዝም is
an institutional arrangement in which one public authority is divided between state government and central government. Public authority or state power is divided between state governments and central government and a central government የህዝብ ስልጣን ወይም የመንግስት ስልጣን በሪጂናል ስቴትስ እና በማዕከላዊ መንግስት መካከል ተለይቶ የተከፋፈለበት የስልጣን ወይም ደግሞ የመንግስት ስርዓት ነው። ስለዚህ ፌዴራሊዝም it is an institutional arrangement in which public authority or state power is divided between state government and central government. Or federalism, it is an institutional arrangement in which each level of government has some issues on which it makes final decision. ባላቸው ስልጣን የመጨረሻ ውሳኔ መወሰን የሚችሉበት አሰራር አላቸው። ኢች ሌቭል ኦፍ ገቨርንመንት ያ ማለት ኢች ሪጂናል ስቴትስ ኤንድ ዘ ሴንትራል ገቨርንመንት የማዕከላዊ መንግስቱም የክልል መንግስታትም የራሳቸውን የመጨረሻ ውሳኔ የፋይናል ዲሲሽን የማድረግ ስልጣን ይሰጣቸዋል። ፕላስ ፌዴራሊዝም is an institutional arrangement in which a higher federal court በኋላ እናየዋለን በስፋት ኮርት adjudicates dispute concerning federalism. Adjudicates disputes concerning federalism. እንግዲህ በፌዴራል የመንግስት አወቃቀር በክልል መንግስታትና በፌዴራል መንግስት መካከል ወይም ደግሞ በክልል መንግስታት መካከል ግጭት ሊፈጠር ይችላል፣ ዲስፒዩት ሊፈጠር ይችላል። ኦፍኮርስ ፓወር ስትራግል ሊኖር ይችላል። የፓወር ስትራግል የሆነ ክልል ተነስቶ የፌዴራል መንግስቱን እኔ መቆጣጠር ያለብኝ ሊል ይችላል። ለምሳሌ በቅርብ ያየነው የኢትዮጵያ ማዕከላዊ መንግስትና የትግራይ ክልላዊ መንግስት ጦርነት ያዋለደን ግጭት እናስታውሳለን። ኢትስ ፓወር ስትራግል። እንደ አይነት ኬዝ ሲፈጠር ይሄንን ኬዝ ሶልቭ የሚያደርግ ሃይ ፌዴራል ኮርት ይኖራቸዋል። ሃይ ፌዴራል የከፍተኛ ፍርድ ቤት የሚባል ይኖራል። ለምሳሌ የኢትዮጵያ የከፍተኛ ፍርድ ቤት ይባላል። ይሄ በክልል መንግስታት በማዕከላዊ መንግስትና በክልል መንግስታት መካከል ችግሮች ሲፈጠሩ ችግሩን የሚፈታው ይሄ የከፍተኛው ፍርድ ቤት። ስለዚህ በፌዴራል ኢንስቲትዩሽን በክልልና በማዕከላዊ መንግስት መካከል የስልጣን ክፍል እንዲኖር ያደርጋል። እያንዳንዱ የፌዴራሊዝሙ የመንግስት አካል ያ ማለት ስቴትስ ነፃ ናቸው፣ ሉዓላውያን ናቸው። በራሳቸው ፋይናል ዲሲሽን መስጠት ይችላሉ። ኢን ኬዝ ኢን ቢትዊን ዘ ሪጂናል ስቴትስ ኤንድ ዘ ሪጂናል ስቴትስ ኤንድ ዘ ገቨርንመንት በሪጂናል ስቴትስ መካከል ለምሳሌ ከኢትዮጵያ ክልሎች በሁለት በሶስት ክልሎች በተለይ ባውንደሪ ሸር በሚያደርጉ ክልሎች ዲስፒዩት ቢነሳ ያንን ሶልቭ የሚያደርግ
የጋራ ሃይ ፌዴራል ኮርት የሚባል ይኖራቸዋል ማለት ነው። ስለዚህ የመንግስት ስልጣን በማዕከላዊ መንግስትና በክልል መንግስታት መካከል ዲቪዥን ዲቮሉሽን ኦፍ ፓወር የሚኖርበት እና የአንድ የመንግስት አወቃቀር በማዕከላዊ መንግስትና በክልል መንግስታት መልኩ የሚዋቀር ከሆነ ዛት ስቴት ስትራክቸር ኢዝ ኖን አስ ፌዴራል ስቴት ስትራክቸር እንለዋለን። ስለዚህ ፌዴራል ስቴት ስትራክቸር ከሁሉም የሚለየው ኢዝ ቢካዝ ኦፍ ኢትስ ዲቪዥን ኦፍ ፓወር ነው። ዲቮሉሽን ኦፍ ፓወር ኢን ቢትዊን ዘ ሴንትራል ገቨርንመንት ኤንድ ሪጂናል ስቴትስ በማዕከላዊ መንግስትና በክልል መንግስታት መካከል ያለው የስልጣን ክፍፍል ነው። the next one is 5.2 types of ፌዴራሊዝም የፌዴራሊዝም አይነቶች የሚለውን እንመልከት። እንግዲህ ፌዴራል ሲስተም it is usually known for division of power ከዚህ ቀደም ብለናል። Federal systems are usually known for division of power between the federal government and the regional states. Federal systems are usually known ከሌሎች ስቴት ስትራክቸሮች በግልጽ የሚታወቅበት መንገድ usually known for dividing power between federal or central government and regional states. In the regional states ወይም the federal units ይባላሉ። the federal units በእነዚህ በሁለቱ መካከል ያለው የስልጣን ክፍል ነው ትልቁ መለያው። the federal system, they are usually known by this division of power between the central or the federal government በማዕከላዊ መንግስትና በክልል መንግስታት ወይም በፌዴራል ዩኒትስ መካከል ያለው የስልጣን ልዩነት ነው። however laws that are made by the state regions usually apply to the respective regions. ነገር ግን ማወቅ ያለብን we have to know this. Even if there is division of power between the federal or the central government and the regional states or the federal units, in case of federalism, laws that are made by the states በክልል መንግስታት የሚቀረጹ ህጎች laws that are made by the regional states, the regional states usually apply to their respective regions, ለምሳሌ the law made by, let's say, Oromia region is applied only in Oromia. The law made by Amhara region, it is only applied in Amhara. The law made by Tigray regional state, ለምሳሌ በትግራይ መንግስት የሚወጣ ህግ ተግባራዊ የሚሆነው በትግራይ ክልል ብቻ ነው። አማራ ክልል የሚወጣ ህግ ተግባራዊ የሚደረገው በአማራ ክልል ብቻ ነው። በኦሮሚያ ክልል የሚወጣ ህግ ተግባራዊ የሚሆነው በዛ ክልል ብቻ ነው። ስለዚህ ኢን ፌዴራሊዝም ምንም እንኳ ዲቪዥን ኦፍ ፓወር ቢኖርም laws that are made by the regional states usually apply to their respective regions, but laws made by the federal legislatures በፌዴራል የህግ አውጭ አካል የሚወጣው ህግ ግን apply to all states, but laws by federal legislature, federal or central
ሌግስሌቸርስ እንግዲህ የማዕከላዊ መንግስት የህግ አውጪዎች የሚባሉት ሁለት ናቸው። ስንደርስ እናያቸዋለን። ዛውስ ኦፍ ፌዴሬሽን እና ዛውስ ኦፍ ፒፕል ሪፕሬዘንታቲቭ ናቸው። ሁለቱ የፌዴራል ሀውሶች የምንላቸው ማለት ነው። የኢትዮጵያ የፌዴራል መንግስት አወቃቀር ይሄ ባይ ካሜራል ሀውስስ የሚባል ነው። ሁለት ሀውሶች አሉት። ህግ አውጭ ናቸው። ህግ ነው የሚያወጡት። እሱን ህግ እንግዲህ ኤክስኪዩቲቭ በዲ የሚባለው ወይም ኤክስኪዩቲቭ ኦርጋን ኦፍ ገቨርንመንት የሚባለው ያስፈጽማል ማለት ነው። ስለዚህ ሎውስ ባይ ፌዴራል ኦር ሴንትራል ሌጅስሌቸርስ ዛት ሚንስ two houses, that is House of Federation, the two houses, that is House of Federation and House of People's Representative are apply to all regional states. ምንም እንኳ ክልሎች ነፃ ቢሆኑም ከማዕከላዊ መንግስት ቁጥጥር ውጭ አይደሉም ያልኩት ለሳ ነው። በክልሎች የሚያዘጋጁት ህግ በክልላቸው ብቻ ተግባራዊ ይሆናል። የፌዴራል መንግስት ወይም የማዕከላዊ መንግስት የሚያወጣው ህግ ያ ማለት የፌዴራል ወይም የሴንትራል ሌጅስሌቸር ቤዲስ እነዚህ የምላቸው ዛውስ ኦፍ ፌዴሬሽን ኤንድ ዛውስ ኦፍ ፒፕል ሪፕሬዘንታቲቭ ኦፍኮርስ እነዚህ ከየት የመጡ ናቸው? ከክልል መንግስታት የተውጣጡ አካላት የሚመሰረቱት ነው። ዛውስ ኦፍ ፌዴሬሽን በኋላ እናያቸዋለን። ዛውስ ኦፍ ፒፕል ሪፕሬዘንታቲቭ እነዚህ ከፌዴራል ስቴት የመጡ ስለሆነ እነሱ የሚያወጡት ህግ በሁሉም የክልል መንግስታት አፕላይ ይደረጋል። ስለዚህ ዳይሬክት ሪሌሽንሽፕ አላቸው ማለት ነው። ዳይሬክት ሪሌሽንሽፕ አላቸው። there is a direct relationship between the federal government and the regional states ወይም the central government and the regional states. so በዚህ አሰራር based on how federal governments execute their laws across their whole territory or states, federations can be classified into two. based on how ፌዴራል ገቨርንመንትስ ያ ማለት ሴንትራል ማለት ነው። ይቅርታ ገቨርንመንት ሃው ፌዴራል ኦር ሴንትራል ገቨርንመንት ኤክስኪዩትስ ኦር ኤክስኪዩት ዜር ሎውስ አክሮስ ዜር ሆል ቴሪቶሪ or states. Federations or federal state structure can be classified into two. Or federalism can be classified into two. የፌዴራል ወይም የማዕከላዊ መንግስት ያወጣውን ህግ በክልሎች በሚያስፈጽምበት የህግ አፈጻጸም ሁኔታ ፌዴራሊዝም በሁለት ይከፈላል። እነዚህ ምን ናቸው? ዱዋል ፌዴራሊዝም እና ኮኦፐሬቲቭ ፌዴራሊዝም ናቸው። ኮኦፐሬቲቭ ፌዴራሊዝም ምን ነው መሰረታዊ ልዩነታቸው? ዋት ኢዝ ዱዋል ፌዴራሊዝም? ዋት ኢዝ cooperative federalism? What makes dual federalism different from unique federalism? የሚለውን በሚቀጥለው በክፍል 2 እንመለከታለን። የክፍል 1ን በዚህ እናጠናቅቃለን። ስለነበረን ጊዜ ስላዳመጣችሁኝ በቀጣይ በክፍል 2 እስከምንገናኝ ደህና ሁኑ ተማሪዎች።